ሴት ልጅ ቆረጠች፣ ሄርሜላ ቆረጠች፣ ለአብርሃም አልፈልግም አለችው። ወይኔ! ኧረ ይሄ ቃል ካንቺን የወጣው ካንቺን የወጣው ጎበዝ። እንደዚህ ጠንካራ ሴት ስትሆኚ፣ ቆራ ሴት ስትሆኚ ሁላችንም እንወድሻለን፣ እናከብርሻለን። ገባሽ አይደለ? አንቺ ለራስሽ ክብር ሊኖርሽ ይገባል። አንድ ወንድ እንዲወድሽ ለራሳችሁ ክብር ሊኖራችሁ ይገባል። አብርሃም እናንተ ያደረጋችሁት ሩትም ያደረገችለት፣ አንቺ እኮ ምንም እኮ አላደረግሽለትም። አፈቀርኩ ብለሽ እግሩ ስር ከመውደቅ ውጪ ከመለመን ውጪ እኮ ምንም ነገር አላደረግሽም። ሩትዬ ስንት ዋጋ የከፈለችበት፣ ቤተሰቦቿን ትታ ስንት ስድብ የተሰደበችበት፣ በእርግዝና ሰዓት የተዘቀዘቀችበት ያልተባለችው ነገር የለም ለአብርሃም ብላ ማለት ነው። አንቺ እኮ ምንም አልሆንሽም፣ ምንም አልተባልሽም። እንደውም ተጠቀምሽ፣ ፌመስ ሆንሽ፣ ፈመሽ፣ ልብስሽን ቀየርሽ፣ በየቀኑ ዊግሽን ቀየርሽ እንጂ እኮ አንቺ ምንም አልተጎዳሽም። እዚህ ጋር የተጎዳቸዋ የልጁ እናት ሩትዬ ቤተሰቦቿን ትታ ብዙ ነገሯን ትታ ትምህርቷን ትታ ህይወቷን ትታ ለሱ የኖረችዋ ሴት ነች። ገባሽ አይደለ? ግን ዛሬ አብርሃም የፍቅር ነገር ሲያበቃ ወይም ደግሞ ፍቅር እንደማትፈልገው ሲገባው ወደ አንቺ ሲመጣ ስላልተቀበልሽው ደስ ብሎኛል። እኛማ የጠበቅነው ያው ችግር የለውም ምናምን ብለሽ የምትቀበይ መስሎን ነበር። ያው ብዙዎቻችን ስንጮ ስለነበረ ያንን ነገር አይተሽ ይመስለኛል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘተረፍረፍ ይበልልኝ። አብርሃም ልክ እንዳልነው ልክ እንደለመደው እንግዲህ የፍቅር ነገር አልሆንም ስለው ወደ ሄርሜላ ተመልሶ ከሄርሜላ ጋር ማውራት መሆን ይፈልጋል። ሄርሜላ ግን አልፈልግም። አንተ የሚወደና የሚያከብር ለአንተ ጥሩ ቦታ ያለው ሰው ማወቅ አትችልም። በሰው አእምሮ ነው የምትመራው። ምንም አይንክ አይምሮክ አያይም። ወደ ተባልክበት ነው የምትመራው ብለዋለች እና አይፈልግሽም። በነገራችን ላይ በዚህ አጋጣሚ ልንገርሽ፣ ለነገሽ የሚጠቅምሻል እና እንዳያታልልሽ፣ እንዳትታየለት። በቃ በፊት ተሳሳትሽ፣ መጣሽ፣ አፈቀርኩ፣ ሞት ኩላሹ አንቺ ነሽ እንጂ ያልሽው አብርሃም ሲጀመር ከአንቺ ምንም ነገር አላገኘም። ምንም ነገር አላደረግሽለት። ስሜቱን እንዲያሳልፍ ጊዜውን አሳለፈብሽ። አለቀ ደቀቅ። ሌላ ነገር ምንም ያደረግሽለት ምንም ለአብርሃም ዋጋ የከፈልሽው ነገር ምንም ነገር የለም። እግሩ ስር ተደፍተሽ ከመማፀንና ትዳሩን ከመበጥበጥ ለልጁ ያላባት እንዲያር ከመፍረድ ውጭ ምንም ያደረግሽው ነገር የለም።